የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ከአብይ አህመድ የደረሰኝ የሹመት ደብዳቤ የለም ሲሉ ጀነራል ታደሰ ወረደ ገለጹ። ከህወሓት በኩል የቀረበውን ሰላማዊ ሽግግር መረካከብ የሚባል ነገር ውስጥ አልገባም ያሉት ጀነራሉ ምንም ነገር ቢፈጠር ከመቀለ አልወጣም ሲሉም ተደምጧል። የፌደራል መንግስቱ ትግራይ እየተዳከመች እንድትሄድ የማድረግ ተግባር ውስጥ ነው ሲሉም ገልጸዋል። ዝርዝሩ ተዘጋጅቷል። አማጺው ጀነራል ሆስፒታል ገቡ። በሌላ በኩል የሱዳን አማጺ ኃይል ባለቤት ጀነራል ሐሚቲ ወንድም መኖሪያቸውን አዲስ አበባ ስለማድረጋቸው ታውቋል። ይህንንም ይዘናል። በሀገሪቱ የተለያዩ አካባቢዎች የሚፈጸሙ ግድያዎች ቀጥሏል። የብልጽግናው መሪዎች ደግሞ እመኑን ከምታስቡት በላይ እየተገነባችሁና እየተሻገራችሁ ነው ይላሉ። ከዚህ ጋር የተያያዘ መረጃም አዘጋጅተናል። ሻዕቢያ ከሰሞንኛው ከአሜሪካ በኩል ማዕቀብ ሊነሳ ነው በሚል ከተሰራጨው ዘገባ ጋር በተያያዘ ምላሽ ሰጥቷል። አሜሪካ ውሳኔዋን በድጋሚ እንድታጤነው የሚጠይቁ አካላትንም ወርፏል። ሌላኛው መረጃችን ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራንን እጅ ስጪ ብለዋል። የኢራን አብዮታዊ ዘብ ደግሞ እስካሁን የታገስኩት ለዲፕሎማሲያዊ መንገዶች እድል ለመስጠት ነው ሲል አሳውቋል። የቴህራን ኢኮኖሚ በጦርነቱና አሁን ባለው ክልከላ ሳቢያ ከፍተኛ ተጽዕኖ ስለመውደቁም ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። ከአብይ አህመድ መንግስት የደረሰኝ የሹመት ደብዳቤ የለም ሲሉ ጀነራል ታደሰ ወረደ ገለጹም። ከህወሓት በኩል የቀረበውን ሰላማዊ ሽግግር ያድርጉ የሚለውን ጥያቄ በተመለከተም መረካከብ የሚባል ነገር ውስጥ አልገባም በሚል የመለሱት ጀነራሉ ምንም ነገር ቢፈጠር ከመቀለ አልወጣም ሲሉም ተደምጧል። የፌደራል መንግስቱ ትግራይ እየተዳከመች እንድትሄድ የማድረግ ተግባር ውስጥ ነው በማለትም ገልጿል። ከሪዮት ሚዲያ ጋር ቆይታ ያደረጉት የጊዜ አስተዳድሩ ፕሬዝዳንት በቅርቡ በአዲስ አበባ ከብልጽግና ለአንድ ዓመት ተራዝሞሎታል በሚል የተጻፈላቸውን ሹመት የህወሓትን ውሳኔና ጥያቄም እንደዚሁም የጦርነት ስጋትን የተመለከቱ ጉዳዮችን አንስተው ማብራሪያ አቅርቧል። ህወሓት በማዕከላዊ ኮሚቴ ያሳለፈውን የቀደመውን የክልሉ ምክር ቤት የመመለስ እንቅስቃሴን እንደማያምኑበት ያነሱት ጀነራል ታደሰም ይበልጥ እየከፋፈለን ነው፣ ቆም ብለው ያስቡበት እያሉ ሲያቀርቡም ነው የተሰሙት። ህወሓት ትናንት ጀነራሉን ለመተካት እንደተዘጋጀ አሳውቁም ፕሬዝደንትነታቸውን በሰላማዊ መንገድ እንዲያሸጋግሩ መጠየቁ የሚታወስ ነው። ጀነራሉ ደግሞ እኔም ማስረክበው ነገር የለም፣ መረካከብ የሚባል አርቲፊሻል ጨዋታ ውስጥ አልገባም፣ ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው፣ የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ የሚል ምላሽ ሰጥቷል። ትግራይ ላይ እያንዣበበ ካለው አደጋ አንጻር የኔ በፕሬዝደንትነት መቀጠል አጀንዳ አይደለም የሚሉት ታደሰም የፌደራል መንግስቱ ጣልቃ እንዲገባ ጥሪ የማቅረብ ፍላጎት እንደሌላቸውን በግልጽ ተናግሯል። እንደዛ የማድረግ መብት እንዳለ ባውቅም እኔ ግን አላደርገውም፣ የሚሆነውን እናያለን በማለት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም ከአንድ ዓመት በፊት ክልሉን ለቀው ወደ አዲስ አበባ እንደሄዱት ሁሉ እሳቸው መቀለል ለቀው የሄዱ እንደሆነ ለቀረበላቸው ጥያቄም በፍጹም አላደርገውም የሚል ምላሽ ሰጥቷል። እኔ ወታደር ነኝ፣ ብዙ ጦርነቶችን መርቻለሁ፣ ጦርነትና የጦርነትን አስከፊነት በደንብ አውቃለሁ፣ ለጦርነት ምክንያት ሊሆኑ የሚችሉ በርካታ ምላሽ ያላገኙ ጥያቄዎች እንዳሉ አውቃለሁ። ሆኖም ግን ጦርነት ምክንያት አለኝ ብለህ ዘው ብለህ የምትገባበት አይደለም። በተለይ የትግራይ ህዝብ ደግሞ አሁን ያለበት ነባራዊ ሁኔታም ጦርነትን የመሸከም ትከሻ ያለው አይደለም። እናም የትግራይ ህዝብ ጦርነት አያስፈልገውም የሚል የጸና አቋም አለኝ ብለዋል። ሌሎች ከፌደራል መንግስቱ ጋር በተገናኘ ካነሷቸው ጉዳዮች ውስጥ የስልጣናቸውን የማራዘም ጉዳይ የተመለከተው ይገኝበታል። ከቀናት በፊት ለክልሉ የመገናኛ ብዙሃን ስልጣኑን እንዳትቀበል ያሉ የነበሩ ሲሉ ገልጸው ነገር ግን እኔ አልቀበልም ማለት አልችልም ብለው የነበሩት ጀነራል ታደሰ አሁን ደግሞ ኃላፊነታቸው እንደተራዘመ እንኳን የሚገልጽ ደብዳቤ እንዳልደረሳቸው ሲያብራሩ ነው የተሰሙት። ትግራይ የገባችበትን ቀውስ በተለይም የበጀት፣ የደሞዝ፣ የነዳጅ ክልከላዎችን ጨምሮ ሪፖርት ለአብይ አህመድና ለሌሎችን ባለስልጣናት አቅርቤም ወደ ሆቴል ከተመለስኩ በኋላ ተሹመሃል የሚል መጻፉን ሰምቻለሁ። ህገወጥ በሆነም ህግ ነው የተራዘመው የሚለውንም ሰምቻለሁ። እኔ ግን የሹመት ደብዳቤ እስካሁን የደረሰኝ ነገር የለም ብለዋል ጀነራሉ። ሪፖርት የሚባለው ነገር እሱ ጨረስኩ። ከዛ ተመልሼ ሆቴል የገባ ወደዚህ መምጣት ነበረብኝ። ከመምጣቴ በፊት ግን ኦልሬዲ እዛ
የሆነ አንዳንድ ኢንጌጅመንቶችም ከመጣ ዘንዳ ለማድረግ ሆቴል ገባ። ከሰዓት በኋላ ሆቴል ስገባ ያ እንትን መጣ። እጄ ጋ እኮ የደረሰ ደብዳቤ የለም። ፎርዛት ማተር በራሱ በፕራይም ሚኒስትሩ ፐርሰናል ይሁን በፋና ወይም በምን ብቻ ይሁን ህጋዊ ነው። ምን ክፍተት አለው እኔ አላውቅም። ትግራይ ከመጣ በኋላ ነው ያ ጥያቄ እንዳለ የተነሳው። ከዛ በኋላ ተስተካክሏል ወይስ አልተስተካከልም እውነት ለመናገር አላውቅም። የፌደራል መንግስቱ ክልከላዎችን በማድረግ ቀስ በቀስ የማዳከም ተግባር ላይ ስለመሆኑ ያስረዱት ጀነራሉ በኔ የአስተዳደር ጊዜም የፌደራል መንግስት ድጋፍ ተደርጎልኛል ብዬ አላምንም፣ ደሞዝ አስለቅቃለሁ ወዘተ የሚል መተማመን ፈጽሞ አሁን የለኝም፣ ሰራተኛው ዝም ብሎ ያለ ደሞዝ የሚሰራበት ሁኔታ ተፈጥሯል እያሉም አስረድቷል። በትግራይ በቂ ወደ ጦርነት የሚያስገባ ምክንያት አለም፣ ነገር ግን ትግራይ ሌላ ጦርነት መሸከም ትችላለች ወይ የሚለው ነው መሰረታዊ ጥያቄው። አሁን በፍጹም ጦርነት አያሻም የሚለው ምክንያት ስላልኖረ ሳይሆን የሚያስከትለው አደጋ የከፋ ስለሚሆን ነው የሚለውም በመጠቆም አማጺው ጀነራል ሆስፒታል ገቡ። በሌላ በኩል የሱዳኑ አማጺ ኃይል ባለቤት ጀነራል ሐሚቲ ወንድም መኖሪያውን በአዲስ አበባ ስለማድረጉ ሰምቷል። የተባበሩት አረብ ኤምሬቶች ፕሬዚደንት መሐመድ ቢን ዛይድ በምስራቅ አፍሪካ ጉዳይ ፈጻሚያቸው አድርገው ካሰማሯቸው ሰዎች መካከል ጠቅላይ ሚኒስትር አብይ አህመድና የሱዳን አማጺ ኃይል ባለቤት የሆኑት ሐምዳን ዳጋሎ ሐሚቲ የሚጠቀሱ ናቸው። ሁለቱ የመሐመድ ቢን ዛይድ ጉዳይ ፈጻሚዎችም ሀገሮቻቸውን ወደ እርስ በርስ ጦርነት አስገብተው እየተዋጉ ሲሆን ለሁለቱም ድጋፍ የሚያደርጉት ቢን ዛይድም በቤንሻንጉል ጉሙዝ ክልል የጦር ማሰልጠኛ እንደከፈቱላቸው ሰምቷል። ይህንን የጦር ማሰልጠኛ ጀነራል ሐሚቲ ጎብኝተውታል የሚሉት ምንጮች እንደ ፈረንጆቹ አቆጣጠር ከታህሳስ 12 እስከ 15 ድረስ በቤንሻንጉል ጉሙዝ ክልል ጉብኝት ስለማድረጋቸው አንስተዋል። የመከላከያ ደህንነት ዋና መምሪያ ኃላፊ ጀነራል ጌታቸው ጉዲና የመሩት የመከላከያ ቡድን በ7 ቪኤት መኪኖችና በኮንቮይ ታጅቦ ተጓጉዞ ከጀነራል ሐሚቲ ጋር በመሆን ወደ ቤንሻንጉል ጉሙዝ ክልል በሄደው ስብስብ ውስጥ የአረብ ሰዎችም እንደነበሩበትም ታውቋል። በተመሳሳይ መንገድ ወደ አዲስ አበባ የተመለሱት ጀነራል ሐሚቲና የአብይ አህመድ ጀነራሎች ብቻ ሳይሆኑ ታህሳስ 16 በመከላከያ ግቢ ውስጥ ስብሰባ ነበራቸውም ተብሏል። በጉዞ ወቅትም የጀነራል ሐሚቲ ወንድም አግሎን የሐምዳን ዳጋሎ አብሮ ነበር የሚሉት ምንጮቹ ግለሰቡ መቀመጫውን አዲስ አበባ ካደረገ ከራርሟልም ይላሉ። የሱዳን አማጺ ጦር የሎጂስቲክስ ግዥና ሻጭ መሪ የሆነው አግሎኒ መኖሪያውን በአዲስ አበባ ካደረገ ጊዜ ጀምሮም በአሶሳ ኤርፖርት እንደዚሁም በቀጥታ ከአየር ኃይል ዋና መምሪያም ለአርኤስኤፍ ትጥቅ እንዲደርሰው ሲያደርግ ቆይቷልም ተብሏል። መኖሪያውን አዲስ አበባ ያደረገው ይኸው የሐሚቲ ወንድም ከአንድ ዓመት በፊት ከአብይ አህመድ ጋር በኢትዮጵያ አየር መንገድ አውሮፕላን ወደ ጅቡቲና ወደ ኤምሬት ሲጓጓዝ ታይቶ እንደነበርም ምንጮቹ አስታውሷል። ሐሚቲ በቤንሻንጉል ጉሙዝ የተገነባላቸውን ወታደራዊ ማሰልጠኛ ከጎበኙ በኋላም ባሉት ወራትም ለህመም ተዳርገው ወደ ሆስፒታል መግባታቸውን የሚገልጹት የኢትዮ ፎረም ምንጮች ሕክምናቸውን የሚከታተሉትም ኬንያ ነው ብለዋል። በናይሮቢ አጋ ካሃን ሆስፒታል እየታከሙ ያሉት ጀነራል ሐሚቲም ከ2 ወራት በላይ በዚሁ ሆስፒታል ውስጥ ይገኛሉ ሲሉ ጠቁመው ከአስታማሚዎቻቸው መካከል አዲስ አበባ የሚገኘው ወንድማቸው አግሎኒ አንዱ እንደሆነም ታውቋል። ሐሚቲ ለመጨረሻ ጊዜ በታህሳስ ወር ወደ ቤንሻንጉል ጉሙዝ ከሄዱ ወዲህም ወደ ሀገራቸውም ሆነ ወደ ኢትዮጵያ አልሄዱም የሚሉት እነዚሁ ምንጮች የታጣቂ ኃይሉን የሚያዙትም ሌላኛው ታዋቂ ወንድማቸው አብዱራሂም ሐምዳን ዳጋሎ ናቸው። አዲስ አበባ እንዲቀመጥ በአብይ አህመድ አገዛዝ የተፈቀደለት አግሎኒ ሐምዳን ዳጋሎም በቅርቡ በአሜሪካ መንግስት ማዕቀብ ከተጣለባቸው የአማጺ ቡድኑ አመራሮች መካከል አንዱ ሲሆን የኢትዮጵያና የሱዳን ወርቅን ከብልጽግና ባለስልጣናት ጋር ሆኖ በኮንትሮባንድ ወደ ዱባይ የሚያመላልስ እንደሆነም ይነገርለታል። በተለያዩ የሀገሪቱ አካባቢዎች የሚፈጸሙ ግድያዎች ቀጥሏል። የብልጽግናው ሰዎች ደግሞ እመኑን ከምታስቡት በላይ እየተገነባችሁ ነው ይላሉ። ጠቅላይ ሚኒስትሩ ከቀናት በፊት ይህንን መናገራቸውም የሚታወስ ነው። በሀገሪቱ የተለያዩ አካባቢዎች ደግሞ እገታ፣ ግድያና ፈሳዎች ተጠናክረው የቀጠሉበት ሁነት ተስተውሏል። በሀገሪቱ ርዕሰ መዲና አዲስ አበባ አገዛዙ በመቶዎች የሚቆጠሩ ሰዎችን በተለያየ ሰበብ አፍሶም በሽብርተኝነት ጠረጠርኳቸው ያለው ከቀናት በፊት ነው።
በአማራ ክልል በየቀኑ የሰዎች ሞት የተለመደ ጉዳይ ሆኗል። በክልሉ ከሚገኙ ዋና ዋና ከተሞች በአንዷ ደሴ ከተማ መናኸሪያ ሰዎችን ጭኖ እየተጓዘ የነበረ አንድ አሽከርካሪን ለምን አልጫንከኝም ያለ አንድ ያገዛዙ የጸጥታ አካል በአደባባይ ተኩሶ እንደገደለው ይታወቃል። በኦሮሚያ ክልል ከወለጋም እስከ አርሲና መተሃራ ባሉ አካባቢዎች ባለፉት ቀናት የተፈጸሙ ግድያዎችም የሚጠቀሱ ናቸው። በእነዚሁ ቀናት በቤንሻንጉል ጉሙዝ ክልል ግልገል በለስ እንደዚሁም ቡለን የተገደሉ ሰላማዊ ዜጎችም ቁጥራቸው በርካታ ተብሎ የሚጠቀስ ነው። ጎጎት ፓርቲ ደግሞ 4 የአንድ ቤተሰብ አባላትን ጨምሮ 5 ንጹሃን ስለመገደላቸው በመግለጫው አሳውቋል። መንግስት በህዝብ ላይ እየተፈጸመ ያለውን የተጠናና በመዋቅር የተደገፈ ተከታታይ ግድያ ማስቆም አለበትም ብሏል። ፓርቲው በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳም ኢንሴኖ ከተማም በንጹሃን ላይ የተፈጸመ ያለውን ጥቃት በተመለከተ ባወጣው መግለጫ ሚያዝያ 20 ከሌሊቱ 9 ሰዓት ጀምሮ በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳም በከተማ የተፈጸመው ጥቃት 4 የአንድ ቤተሰብ አባላትን ጨምሮ 5 ሰዎች እንዲገደሉ ምክንያት ሆኗል ነው ያለው። የብልጽግናው ፕሬዝዳንት ደግሞ እንዲህ ያሉ ግድያዎች በሚመዘገቡባት ሀገር ከምታስቡት በላይ እየገነባናችሁና እየተገነባችሁ ነው በሚል የገለጹት እንዲህ ነበር። ወገኖቼ ልነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች ነው። ከምታስቡትና ከማስበው በላይ ሻዕቢያ ከሰሞኑ ከአሜሪካ በኩል ማዕቀብ ሊነሳ ነው በሚል ከተሰራጨው ዘገባ ጋር በተያያዘ ምላሽ ሰጥቷል። አሜሪካ ውሳኔዋን እንድታጤነው የሚጠይቁ አካላትንም ወርፏል። ከቀናት በፊት የዶናልድ ትራምፕ አስተዳደር ኤርትራ በቀይ ባህር ያላትን ስትራቴጂካዊ ጠቀሜታ ከግምት ውስጥ በማስገባት ማዕቀቦቹን ለማንሳት እየሰራ ስለመሆኑ መዘገቡ ይታወሳል። የትራምፕ መልእክተኛ ማሱድ ባሎስም ለሚመለከታቸው አካላት በኤርትራ ላይ የተጣሉ ማዕቀቦች ውስጥ የተወሰኑትን ማንሳት የመጀመር እቅድና ግምገማ እንዳላቸው መግለጻቸውም እንዲሁ። አሁን ሻዕቢያ በጉዳዩ ላይ ምላሽ ሰጥቷል። ይህን ምላሹን የሰጠው ደግሞ አሜሪካ በሚገኘው ኤምባሲው በኩል ነው። በዋሽንግተን የኤርትራ ኤምባሲም አሜሪካ ከኤርትራ ጋር ግንኙነቷን እንዳታሻሽል አስተያየት የሚሰጡ አካላትን የተዛባ አመለካከት ያላቸው ናቸው በማለት ወቅሷል። ኤምባሲው በአንዳንድ መገናኛ ብዙሃንና ማህበራዊ መገናኛ ዘዴዎች ላይ የሚቀርቡ ትርክቶች በኤርትራና አሜሪካ መካከል ያለው ግንኙነት ለውጥ እንዳይኖረው እንቅፋት መፍጠር የሚፈልጉ መሆናቸውንም ገልጿል። የሁለቱ ሀገራት ግንኙነት መሻሻል አለመረጋጋት ሊያስከትል ይችላል የሚባለው ነገርንም ታማኝነት የሌለው ያለው ኤምባሲው አሜሪካ ኤርትራ ላይ የጣለችውን ማዕቀብ ካነሳች አሉታዊ ውጤቱ ይኖራል የሚል አስተያየት የሚሰጡ አካላትም ከጀርባቸው ምን ዓላማ እንዳላቸው ጥያቄ ያስነሳል ሲል አሳውቋል። ዶናልድ ትራምፕ ኢራንን እጅ ስጪ ብለዋል። የኢራን አብዮታዊ ዘብ ደግሞ የታገስኩት ለዲፕሎማሲያዊ መንገዶች እድል ለመስጠት ነው ሲል አሳውቋል። የቴህራን ኢኮኖሚ በጦርነቱና አሁን ባለው ክልከላ ሳቢያ ከፍተኛ ተጽዕኖ ውስጥ ወድቋል። በኢራን $1 ምንዛሬ 1.8 ሚሊዮን ሪያል መድረሱም ተዘግቧል። በተለይም ካለፉት 2 ቀናት ወዲህ ሪያል በከፍተኛ ደረጃ መውደቅ ጀምሮም ሪከርድ የሆነ ቅናሽን ትናንት አሳይቷል። እንደ ኤቢሲ ዘገባ ከሆነ በሀገሪቱ ይፋዊ ምንዛሬም $1 ዋጋ 1.3 ሚሊዮን ሪያል ቢሆንም በጥቁር ገበያ ግን ከ1.8 ሚሊዮን ሪያል የበለጠ ዋጋ እየተመነዘረ ነው። ይህ በ2 ቀናት ውስጥ የ15% ጭማሪም እንደታየበት ያመለክታለን ብሏል። ዘገባው እንደሚለው ኢራን ከምግብ እስከ መድኃኒትና ኤሌክትሮኒክስ እንደዚሁም እስከ ጥሬ ዕቃ ከውጭ የምታስገባ ሀገር እንደመሆኗም የውጭ ምንዛሬ መውደቁ በሀገሪቱ ላይ ከፍተኛ ተጽዕኖ የሚያሳድር ይሆናል። ዶናልድ ትራምፕ ደግሞ የዋሽንግተን የሆርሙዝ ክልከላም ኢራንን ክፉኛ እየመታት እንደሆነ ይገልጻሉ። አሁን ያላቸው ምርጫ እጅ መስጠት ነው። ኢኮኖሚያቸው ክፉኛ እየወደቀ ነው። ብልህ ከሆኑ ይህንን ይጠቀሙበታል ሲሉ አሳውቋል። የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ግን ይህንን ኢኮኖሚያዊ ተጽዕኖ ውድቅ አድርገውታል። የሀገሪቱ አብዮታዊ ዘብ ደግሞም እስካሁን በትዕግስት እየጠበቅን ያለ ነው፣ ለዲፕሎማሲያዊ መንገዶች እድል ለመስጠት ነው ብሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጀርመን የሚገኘው የአሜሪካ ጦር ቁጥር ለመቀነስ እያሰቡ ስለመሆኑ አሳውቋል። በአሁኑ ወቅት ከ36,000 በላይ መደበኛ የአሜሪካ ወታደሮች፣ 1500 ተጠባባቂዎችና 11500 ሲቪል ሰራተኞች በጀርመን ይገኛሉ። ከጃፓን ቀጥሎ በዓለም ላይ ከፍተኛው የአሜሪካ የጦር ሰፈርን በዚችው ሀገር ነው ያለው። ዶናልድ ትራምፕ ወደ እንዲህ ያለው ጉዳይ አምርተዋል የተባለው ደግሞም የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ በቅርቡ ኢራናውያን አሜሪካን እያዋረዱ ነው በሚል ከተናገሩና የአሜሪካው ፕሬዚደንት በኔቶ ላይ ተከታታይ ትችት
ከሰነዘሩ በኋላ ነው። በሌላ በኩል ኢራን አሜሪካን በወታደሮች የተቋቋምኩበትን መንገድ ለሌሎች ሀገራት ለማስተላለፍ ተሞክሮም ለማጋራት ዝግጁ ነኝ ማለቷ ታውቋል። የኢራን የመከላከያ ጦር መሳሪያ አቅሟን ከገለልተኛ ሀገራት በተለይም ከሻንጋይ ትብብር ድርጅት አባላት ጋር ለማካፈል ዝግጁ መሆኗን የሀገሪቱ ምክትል የመከላከያ ሚኒስትር ሬዛ ታላይኒክ በመንግስት የመገናኛ ብዙሃን በኩል መናገራቸውም ታውቋል። በኪርጊስታን በተካሄደ የመከላከያ ሚኒስትሮች ስብሰባ ላይ አሜሪካን እንዴት እንዳሸነፍናት ተሞክሮ ከሌሎች የድርጅቱ አባላት ጋር ለመካፈል ዝግጁ ነንም ብለዋል። ሚኒስትሩም የኢራን ባለስልጣናት በቅርቡ ከሩሲያና ከቤላሩስ የመከላከያ ሰራተኞች ጋር የተነጋገሩ ሲሆን ከቴሄራን ጋር መተባበርን ለመቀጠል ፈቃደኛ መሆናቸውን አጽንኦት እንደሰጧቸውም ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።